እውነት ለመናገር ትላልቅ ዋርካዎች ሲያልፉና ሲወድቁ ዋው እኔ ለነሱ ላለፉት ምንም እንትን አይለኝም። እነሱ ስራቸውን ሰርተው ዋጋቸውን ከፍለው መሄድ ያለባቸውን ርቀት ሄደው ለህዝባቸው ማድረግ ያለባቸውን አድርገው በሃይማኖታቸው አልፈው ይወዳሉ። ስፔሻሊ ደግሞ በሙስሊምም በክርስቲያንም ወይም ደግሞ በሃይማኖት ተከታዮች ከሆኑትም ስትከበርና ሞትህ ራሱ ሁሉንም ሲያስፈራ ሲያስደነግጥ ስታይ የሁላችንም የሚናበብ ተመሳሳይ ልብ አለን ብዬ አስባለሁ። እኔ ሁለት ሰዎች ልቤን በሃይማኖት ውስጥ ሁለት ሰዎች ልቤን ዘላለም ያጸኑታል። መልካም ሰው መሆን ምን አይነት ዋጋ እንደሚያሰጥም አስተምረውኛል። ሞታቸውም አስረድቶኛል። በተለያየ ቦታ የምናያቸው ዋጋ የሚከፍሉ ወንድሞቻችን እንዳለ ሆነው ማለት ነው። ተቀዳሚ ሀጂ ሙፍቲ አቡነ መርቆሬዎስ ለኢትዮጵያዊነት የከፈሉትን ዋጋና የሄዱበትን ርቀት ስትመለከት እጅግ በጣም ትደነቃለህ። እነዚህ ሁለት አባቶች በሃይማኖታቸው ምን ያህል ዋጋ እንደከፈሉ ሃይማኖቱ ውስጥ የሃይማኖት ተከታዮች አባቶቻቸውን እንዴት ፕሮቴክት ማድረግ እንዳለባቸው የማይረዱ አንድ የሚሰራ ሴራ እንዳለ የሚጠነጠን ነገር እንዳለ ውስጡን ለቄስ በሙስሊም ወንድሞቼ ምን እንደሚባል አላቅም። የኢትዮጵያ ኦርቶዶክስ ቤተክርስቲያን አቡነ መርቆሬዎስን በፖለቲካ አሳዳ ከሀገር ስታባር አሳደው ከሀገር ውስጥ አካልበው ሲያሳዷቸውና ሲያሳዳቸው የቤተክርስቲያኒቷ የግፍ መጀመሪያ ተሆኖ ተመዝግቧል። የነበረውን ታሪክና ሂደቱን ከኔ መናገር አይጠበቅብኝም። ሁላችንም ያለፍንበት ነው። ሁላችንም የሄድንበት ነው። እሳቸው አንደበታቸውን ዘግተው በዛ ደረጃ ያ ሁሉ ሲሆን ቤተክርስቲያኒቷ መከራ ውስጥ ነበረች። ተዋዥቅ ነበር ቤተክርስቲያናችን። ብዙ መከራ፣ ብዙ የፖለቲካ ጨዋታዎች፣ ብዙ ሴራዎች፣ ብዙ ተንኮሎች ሲርመሰመስ ነበር ቤተክርስቲያኗ ውስጥ። ይሄን ታዝቤያለሁ፣ አይቻለሁ። ያየሁትም ነገር ስላለ ማለት ነው። ሁላችንም ደግሞ አይተናል። የማይቃዳክ ነው። ነፍሳቸው እስክታልፍ ድረስ የመጡበትን ጎዳናና የሄዱበትን ርቀት የሆነውና የሚሆነውን በሙሉ አይተናል። የማይካር ነው። እኔ ስሜቴ መደበቅ አልችልምና ኤኒዌይስ ስሜቴ መደበቅ አልችልም። ዋናው ችግር እሱ ነው። አቡነ መርቆሬዎስ የሚከበሩ ትልቅ አባት ናቸው። ህዋት የተባለ ስርዓት እንዴት አድርጎ ፈንግሎ እንዳስወጣቸውና እንዴት ዋጋ እንዳስከፈላቸው ያለ ምንድነው እንደዚህ የተደረገውን ብሎ መመርመርና ማየት ቁጭ ብለን መነጋገር ይጠበቅብናል ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች እንዲሁም የኢትዮጵያ ቤተክርስቲያን ተገልጋዮች፣ ምእመናን፣ ካህናት፣ ጳጳሳትም ቁጭ ብለው ማየት ያለባቸው ነገር እንዳለ ይሰማኛል። ምክንያቱም ከእውነቱ ጋር ተነስተን እየጠረግን ማንሄድ ከሆነ አስቸጋሪ ነው ብዬ አምናለሁ። አቡነ መርቆሬዎስ ትልቅ ክብር አለኝ። ትልቅ አባቴ ናቸው። ተቀዳሚ ሀጂ ሙፍቲ እኔ እሰማለሁ፣ አያለሁ። የሃይማኖት ልዩነት አለን፣ ልክ አለን። ሁሉም ተከባብረን እንኖራለን። እንደሳቸው አይነት የሃይማኖት አባት አይቼም ሰምቼም አላቅም። እንዴት አድርገው ከክብራቸው ከመንበራቸው እንዴት አድርገው እንዳባረሯቸው፣ እንዴት አድርገው አዋክበው እንዳስወጣቸው እኔ አንዱ ቋሚ ምስክር ነኝ። ሙስሊም ወንድሞቼም ይሄም ይክዳሉ የሚል እምነት የለኝም። የተከደበትና የሆነውን በሙሉ አደባባይ ላይ ፀሐይ የሞቀው ነው። አንጀታቸውን ስር አድርገው ርርድብን ብለው ስለ ሰላም እያወሩ ስለ ሰላም እየሰበኩ ታፍነው ህይወታቸው ዛሬ አልፋለች። በዚህም የሃይማኖት ልዩነት ሳይሆን በክብር ሁለቱንም አባቶች ሀጂ ሙፍቲ ተቀዳሚን እንዴት አድርገን እንደምናከብራቸው እንደምናቸው የሰላም ተምሳሌት የሰላም አምባሳደር እንዴት አድርገው ሃይማኖታቸውን መስበክ እንዳለባቸው የሃይማኖት ትርጉሙን ለተከታዮቻቸው እንዴት አድርገው እንዳስተማሩ ያየነውና የተመለከትነው ከበቂ በላይ ነው ያስባለሁ። ምግባራቸውም ስራቸውም አንደበታቸውም ስለ ሀገራቸው ያለው ፍቅርም ድንቅ ነበረ። ክበሩልን አባቴ። ዘላለም በምንም ጎዳና ተለያይተን እኛም የራሳችን አካሄዳለን፣ የሙስሊሞች የራሳችን ማካሄዳላቸው። እግዚአብሔር ግን ስለ መልካም ስራቸው እኔ ባሰብኩት በመልካም ቦታ እንዳያውላቸው ጸልይላቸዋለሁ። እግዚአብሔርን ለምነዋለሁ። ምክንያቱም መልካም ሰው ናቸው። መልካም ሰው እያጣን ነው። መልካም ሰው እያጣን ስንሄድ ደግሞ የሚከፈለው ዋጋ የበዛ ይሆናል ነው። እኔ በዚህ ጉዳይ ብዙ ፖለቲካ መስራት ይቻላል። አሁን ሀዘን ላይ ያለነው
ሀዘናችን እንወጣ። ግን የሚፈተሽና መታየት ያለበት ነገር አለ ብዬ አምናለሁ። አቡነ መርቆሬዎስንና ተቀዳሚ ሀጂ ሙፍቲን ከዛ መድረክ ላይ በዛ ደረጃ ብልጽግና ሀጂ ሙፍቲን ህወሓት አቡነ መርቆሬዎስን ለምን አሳደዷቸው? ይሄ የእያንዳንዱ ክርስቲያንና የእያንዳንዱ ሙስሊም እምነት ተከታይ ጥያቄ ሊሆን ይገባዋል። ከዛ ውጪ አቡነ መርቆሬዎስን ተቀዳሚ ሀጂ ሙፍቲን እንወዳቸዋለን፣ እናከብራቸዋለን። ከበስተጀርባ ያለው ነገር ግን ምንድነው? እነማን ናቸው እያደረጉ ያሉት? አባቶቻችን ሳንረዳቸው አንጀታቸውን ርር አድርገው የሚያልፉበት ምክንያት ምንድነው የሚለውን ነገር ብናየው መልካም ነው የሚል አቋም ስላለኝ ነው። ለሁለቱም አባቶች ግን ክብር አለኝ። ሁለቱም ነፍሳቸው በሰላም ትረፍ። አይደለም ንግግራቸው አንደበታቸው ሞታቸውም ሰብኳል። አመሰግናለሁ።